دعائي تسنتو زمرات سبت የድንብላል ወንድም ዛሬ ላይ በተምቹ ሊታከም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቻናል ቤተሰቦች በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ነው ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ አጠናክሩ። ዛሬ ላይ እንግዲህ የመጣሁት ነው ተከታታይ ድራማ ቀጣይ ፓርትን ክፍልን ነው ማለት ነው። ዛሬ ላይ እንዳየነው እንግዲህ ድንብላልና ተምቹ ይቅርታ ተባብለው ታርቀውልናል። ይህም ደግሞ በያሲር ምክንያት ነው ማለት ነው። ከምንም ከማንም በላይ ዛሬ ላይ ምላሴ የሰራበትን ባለፈው እንዳየ ነው ስራ በደንብ ስታቅ ብር ከፍላለሁ ብሎ የሄደውን ዛሬ ላይ ሲያገኘው ብሬን አንጣ ብሎ አንቆ ሲይዘው ወይዘሮ ሚላት ድንገት ደርሳ እንግዲህ ለልጇ መከታ ሁና ያንን ብር አስመጥታ ልጇን ደግሞ ድጋሚ ዘላ ስራ ትሄድም ብለው ነበረ። ወይዘሮ ሜላት ዛሬ ላይ በሱፐር ማርኬት ስራ ስር ተቀጥራ እየሰራች ነው። ሰላምዬ ዛሬ ሀንዬ ወደ እሷ የምትሰራበት ምግብ ቤት ሄዳ ነበርና ከዛም አስተናጋጁ ሰላምዬ ሲመታት ሀንዬ ተነስታ ንቃርጋ ዳርግማ ስራዋንም አስለቅቃት ወደዚህ ይዛት መታለች ማለት ነው። ዛሬ ላይ የድንብላል ወንድም በጣም ስለጠናበት እና ስለታመመ ሌሊት ላይ የጮኸ ከእንቅልፉ ቢቀሰቅሳቸውም ሰላምዬ ግን ያው እንደለመደችው ለምንድን ነው ቀስ አይልም ወይ እያለ ምላሷን እየሰነዘረች ነበረ። ከዛም አልፎ ተርፎ እንግዲህ ወይዘሮ ሚላትና ሀና ተቆጥተዋት ድንብላልንም ወንድም ወደተኛበት ተመልሷል ማለት ነው። ያው እንግዲህ ህመም ክፉ ነው ወያንታው ነው ድንገት ነው ያመጣበት። በነገታው እንግዲህ ሀንዬና ድንብላል ወንድሟን ይዘው ወደ ጸበል ሄደው ሀንዬ ይሆናል ነው ብሎት ነበረ። ከዛም ዛሬ ላይ እንግዲህ ያሲር በጣም ተቆጥቶበት ነበር በተምቹ ሁኔታ። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ተምቹ በያሲር ሆነ በራሱ ባደረገው ተጸጽቶ ድንብላልን ሄዶ ብር ይዞም ተቆጥቶ ይቅርታ ጠይቋታል። ድንብላል ይቅርታውን አልተቀበለችውም። ብርህን ይዛ ውጣ ነው ያለችው ማለት ነው። ዛሬ ላይ ሌሊት ተነስቶ የቀሰቀሳቸው ድንብላልን በጣም ስለከበዳት እሱን ይዤ እጠፋለሁ ብላ ለባብሳ ስትል አጋጣሚ ሀንዬ መታ እንግዲህ ወዴት ነው ይዘሽው የምትጠፊው በማለት በመጮህ ከሚሄዱበት ቦታ አስቀርታቸዋለች ማለት ነው። በጣም የሚያሳዝነው ሁኔታ ምላሴ ደግሞ እንግዲህ የምትከታተለው አብራኝ የተማርከው ነው ብላ ዛሬ ላይ ስልኳን በድጋሚ ሰጥቷል። ምላሴ የምደውሉላት እውነት የሚለውን ደግሞ እች ልጅ ማናት? ትምህርት ቤት አብራኝ የተማርከኝ እያለች ነው። ለምንድን ነው የምትፈልጋ ነው የመጣችው በሚለው ደግሞ በቀጣይ ፓርት የምናየው ይሆናል። ዛሬ ላይ ወይዘሮ ሚላት ስራ በመጀመሯ ደስ ብሏታል። ከዛም አልፎ እንግዲህ ወይዘሮ ሚላት ወጣት ተነስታ ወደ ስራ ስትሄድ ሰላምዬ የእናቷን ስራ ለማወቅ እንግዲህ ከኋላ እየተከተለቻት ብትሄድ በባህር ዛፍ ስር ቁጭ ቆማ እንግዲህ ለምን መጣሽ በማለት አንቺን ላይ ነው መሰለኝ በሚል ሁኔታ እንግዲህ ሰላምዬ ወደ ሱፐር ማርኬት ሱቅ ተከትሬ ነው የምሰራው ብላት ሄዳለች። ሰላምዬም ወዳለ ቤቷ ተመልሳለች ማለት ነው። እንግዲህ ጸበሉን ይዘውት ሄደዋል ሀንዬና ድንብላል። ከዛም አልፎ ተርፎ ሀንዬ ያሲርን አገኘት ምሳ ግብዣ ተደራርገው ተለያይተዋል። ከዛም እንግዲህ ወደ አባቷ ቤት ስትሄድ ነው ይዘና ፋኖስ የተገብቶ ስለሚኖሩ ያሲር ደግሞ በጣም እየቀና ስለነበረ እንዴት ደስ እንደሚል በቃ ሀንዬ አንቺን እንጋባ እያለች ነበር። ሀንዬ እሺ አግባኝ እያለች ነበር፣ እየቀለደ ነበረ። እንዴት ብዬ ነው ቤተሰቦችን በዚህ ሁኔታ ላይ እያሉ ትቻቸው መጣው ሲላት ሀንዬ አብረን ስንውል ደስ ይለኛል፣ ግን ስለይሽ ደግሞ የማገኝሽ አይመስለኝም። በዚህ ሁኔታ ካለ እንዳለፈው እኮ አንቺ እኮ እግራ አግብቶሽ ሄደሽ ነበረ ፈጣሪ ባያስተካክል ኑሮ እያላት ነበር። አሁንም እኮ ፈጣሪ ሁሉንም ያስተካክለዋል ስትለው እንግዲህ ዛሬ ላይ እንዳብድ ካላስፈለገ ተገብተን አብረን እንኖር ብሎ የሚል ጥያቄ አቅርቦላታል። ሀና ለጥያቄው በጣም ግራ ገብቷታል ማለት ነው። በጣም የሚያሳዝን ነው። ዛሬ ላይ እንግዲህ ተምቹ ተመላልሶ ድንብላልን ይቅርታ ቢጠይቃትም ያሲርም አኩርፎ ስለነበረ ያሲርና እሱ ደግሞ ቃል ገብቶ ስራህን በደንብ እንድትሰራና የድንብላልን ወንድም እንድታሳክም በሚል ሁኔታ ታርቀዋል።
ከታረቁም በኋላ እንግዲህ ያሲር ለድንብላል ወንድም ብር ድንብላል የለችም እና ለሱ ብር ሰጥቶት ወጥቷል። በጣም የሚገርም ሁኔታ ነው፣ ደስ የሚልም ነው ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ድንብላል ወንድሟን ወደ ሐኪም ቤትም ይዛ ሄዳለች ማለት ነው። ከዛም አልፎ ተርፎ እንግዲህ በድጋሚ ወደ መስመር ሲሄዱ እንግዲህ ተምቹን አገኘው። ከዛም ወንድሟ እሷን ተቆጥቶ ይቅርታ እንዲባባሉና አስታርቋቸዋል ማለት ነው። ባለፈው ያው እንዳየነው ሀንዬ ጋር ሲያገኛቸውም ሰርባው ነበር። በዛ ላይ ደግሞ ደግ አደረገች ስትለው እኔ ራሱ ደረግምህ ነበር ያለችው፣ አጭር ስለሆንሽ ነው እያላት ነበር ሀንዬን ማለት ነው። ተምቹ ሁልጊዜ እንደቀለደ ነው፣ ግን ከሆነና ከተፈጠረ በኋላ ስቶቾቹ ገብቶት እንግዲህ ድንብላልንም ይቅርታ ተጠይቆ የድንብላል ወንድም ግርም ታክሞ ዛሬ ላይ በጥሩ ሁኔታ ያየ ነው ይሆናል ማለት ነው። ምላሴ ስራውን እያካሄደ ሳለ ያቺ ልጅ እንግዲህ በድጋሚ ስልክ ቁጥሩን ሰጥተዋለች። እሱ ደግሞ እንግዲህ ደውሎ አይደውሉ በሰፈር መታ እንግዲህ እየፈለገችው ነው የምትገኘው። ልጅቷን ግን ስሟን አብረን እንዴት ተማረው ብላ ስትነግረውም እሱ እያሰበና እየፈታች ነበር። ማንነቷን ሊያውቅ አልቻለም ማለት ነው። ምላሴ በጣም ጥሩ ጸባይ ያለው እስከመሆኑ እንግዲህ እቺ ተንከሲትና ጥሩ ናት ወይስ ህይወትን ምንድን ነው የሚሆነውን ነገር ደግሞ በቀጣይ አብረን የምናይ ይሆናል። ዛሬ ላይ ድንብላል እንግዲህ ለወንድሟ ምግቡንም ሁሉንም እያዘጋጀች ለሳራ የበጠበጠችው ያው ሱካር ስላለ ጠጥቷም ነበር ማለት ነው። ከዛም አልፎ ተርፎ ሀንዬ በድንብላል ሁኔታ ይዛ ልወጣ ስትል ወንድሟን ስለደረሰችባት ሁሉንም ነገር እንግዲህ አንቺ እኮ መሄጃ አጥተሽ ሳይሆን እኛም ብለሽን በነጻ የምትኖሪው፣ ስለዚህ ወንድምሽም አላህ አምጥቶበት ነው፣ ስለዚህ አብረሽን የምትቀጥይቂው የት መሄድ አያስፈልግም ብላታለች ማለት ነው። ዛሬ ላይ ድንብላል ወንድሟም ደህና የሚሆን ይመስላል። ምክንያቱም ተምቹዬም እንግዲህ ብሩን በያሲር ምክንያት ቢሆን ሰጥቶ የድንብላል ወንድም ሕክምናውን ቀጥሎ እየታከመ ነው ያለው። ድንብላል ከተምቹ እኔ ሳልጠይቅህ በፊት ነበር የኔን ወንድም ማሳከም የሚገባ እያለችው ብዙ ብለው ነበረ። ከዛም አልፎ ተርፎ እንግዲህ ዛሬ ላይ በጣም የሚገርም አስብ ሁኔታ ላይ ሆኖ ደስ የሚል ኑሮ እየኖሩ ይመስላል ማለት ነው። ሁሉም ነገር እንግዲህ በጣም ደስ የሚል ነው። በጣም አስተማሪ የሆነ ነገር ነው። የያሲር ሁኔታ ግን በጣም ደስ ይላል። ደግሞ እንግዲህ ያሲርና ሀና እንጋባ ብሏታል። ከቀጣይ ተጋብተው አብረው ይመጣሉ አይመጡም የሚለውን ደግሞ አብረን እናያለን። እንግዲህ ድንብላልዬም በተምቹ ባል ነው እያለ ዛሬ ያው እሷ ብትጠላውም ተናዳ፣ ሌላ ግን ሲያንቋሽሽባት አትወድምና በዚህም አልፎ እንግዲህ ይቅርታ ተባብለው ይቅርታቸውን በአንድ ፈጽመዋል ማለት ነው። ማን ነው እንደ ወይዘሮ ሜላት ለልጇ ጠበቃ ወርዳ ልጁን አንገቱን እንቅ አድርጋ እንግዲህ የልጇ የሰራበትን ብር አስመጥታለች። ከዛም አልፎ ደግሞ ሀንዬ የእናቷ ምትክ የሆነችው ሰላምዬን የመጣትን ልጅ በጥፊ ደግማ ከስሯን ብታስወጣትም የለታጠቀችውን ፎጣ አፍንጫው ላይ ወርዋላት እህቷን ከምግብ ቤት ከምሸጥበት ይዛት መጣለች ማለት ነው። ወደፊት ደግሞ ጥሩና ታታሪ እንደሚሆኑ እርግጠኛ ነን ሁላችንም ማለት ነው። ሀንዬና ወይዘሮ ሜላት ዛሬ ሳናደንቃችሁ አናልፍም። ወይዘሮ ሜላትም የልጇን ብር በጥፊ ደርግማ እንግዲህ ልጇን አስመልሳለታለች ማለት ነው። ሀንዬም የእህቷን ጠበቃ በጥፊ ደርግማ እንግዲህ ወንድ መስዋ ማለት ነው። በጣም ደስ የሚል ሁኔታ ላይ ነው ያሉት ሁላቸውም። ያሲርም ዛሬ ላይ ከተምቹ ቢቀያየሙም ግን መልሰው የነሱ መቀያየም ምንም ስላላደለ በድንብላል የማይጨክን ልብ ስላለው ተምቹ ሚዶ ይቅርታ ጠይቆ ዛሬ ላይ በአንድ ላይ ሆነው ታርቀዋል። የድንብላልም ወንድም ሕክምናውን ጀምሮ እየታከመ ነው የሚገኘው ማለት ነው። እንግዲህ ያሲር ለሁሉም ነገር ምርጥ ውለታ ከፋይ ነው። ይሄ ሁሉ የምታደርገው ያው በሀና ስበብና ምክንያት እንደሆነ ሁላችንም እናውቃለን። ሀንዬ ደግሞ ከሁሉም እንግዲህ ያው አንድ ላይ ሆኑ ሁላችሁም ተጣመሩ እንላለን። ምክንያቱም ያሲር ዛሬ ከነገ ሀና ተወሰደች አልተወሰደች እያለ ስጋት ላይና እኔ ከአሁን ቀጥዬ እንደዚህ ካልሽኝም ወደ ማበዱ ነው የሚሄደው ብሎ ነግሯታል ማለት ነው። ሀንዬስ ምንድን ነው የምታስበው? ወደፊት አብራ ትቀጥላለች ወይስ ምንድን ነው የሚለውን እንግዲህ አብረን የምናይ ይሆናል በቀጣይ ፓርት ቡዶችዬ ማለት ነው። ቪዲዮ ደስ የሚላችሁ ከሆነ ላይክ ሼር እያደረጋችሁ አጠናክሩኝ። በተረፈ አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ አድርጎ ለሀገራችን አላህ ይጠብቀን። ወጥቶ ከመቅረት ነገር ደግሞ አላህ ይጠብቀን። የቤተሰቡን ክፉና አደጋ ደግሞ በስደት ላይ እንዳያሰማን እያልኩ
ከዚሁ አጠቃልላለሁ ማለት ነው። ልክ ሁላችንም ቢሆን መልካም ስራን ለመስራት እንሽቀዳደም እላችኋለሁ። አላህ ሱብሃነሁ ወተዓላ ነው ሁሉንም ፈጻሚው። ዛሬ ላይ እንግዲህ ያው እንዳያችሁ ተምቹና ያሲር ምንም የሌላቸው ነበሩ። አሁን ጊዜው ተቀይሮ እነሱ ረዳትና ወይዘሮ ሜላት ተረጅ በሆኑበት ጊዜ ነው እያየ ነው ማለት ነው። እንግዲህ አግኝቶ ከማጣት ነገር ደግሞ አላህ ይሰውረን ማለት ነው። አንዳንድ ጊዜ አግኝቶ ከፍ ብሎ ዝቅ ማለት በጣም ያስጠላል። ወዳችኋለሁ። ቪዲዮ ላይክ ሼር አድርጉ። ወዳችኋለሁ። ባይ ባይ። መልካም ጊዜ ይሁንላችሁ። ዱዓዬ ተሰምቶ ዘመን ላትደርስበት